ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ ዋሽታችሁ እንደገና ደግሞ እፎይ ማን ነው ብዙ እስልምናዎች ተቀበሉ ብሎ 17 ሰው ሰለመ ብሎ ፖለቲካ ይሰራል። አዎ እናንተ መጽሐፍ ላይ አላህ ወገብ አለው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ጥፍር አለው። ይህንም በማስረጃ እፎይ ተናግሯል። ስለዚህ እፎይ አልተሳደበም። እስከ ዛሬ እፎይ ተሳድቧል። እፎይ እንዲህ ብላል ያላችሁት ነገር ባዶ ገብቷል ማለት ነው። just did that። ትላንትና ነገሮች ወደ ሌላ እንዳይሄዱ እኔ ፈልጌ ነበር። እናንተ ግን ወደ ሌላ እንዲሄድ ፈለጋችሁ። ምንም ዕውቀት የሌለው ሰው አምጥታችሁ ምንም ዝግጅት ያላረገ ሰው አምጥታችሁ ግባ አትግባ በሚል ሙድ ይዛችሁ ምን ስታረጉ ነበር? ቀውጤ ስታረጉ ነበር። ስለዚህ ሌላውን ደግሞ ላሳያችሁ። እስላሞች ይሄ ሰው ምን አያረገንም? አይመጥነንም። ይሄ ሰው ምን አያረገንም? ለኛ አይመጥንም። ይሄው ይሄን ነው እንግዲህ ሙስሊሞች ራሳቸው የሚሮጥ አላህ አለ። አንዳችሁ ወይ አይሮጥም በሉ፣ አንዳችሁ ወይ ይሮጣል። በምን ባለው በእናንተ መጽሐፍ ይህንን የተናገረው። ስለዚህ ነገሩ እኔ እንደሸፋፈንኩላችሁ ቢቀር ለእናንተ ጥሩ ነበር። እኔ እንደሸፈንኩት በቃ አልገባንም ምናምን ተብሎ በተባለው ቢቀር ጥሩ። የሚያወሩት አማርኛ ነው። እንዴት ነው የማይገባ? እንደጠበቅነው ላይኖች ነው እንደጠበቅነው ያሉንበት ምክንያት ደግሞ ጊዜውን ገደበው። የእናንተ ሁሱ የተፈለገው ምንድነው? ወንድማችን እፎይ ተሳዳቢ ነው፣ መጥፎ ሰው ነው፣ ክፉ ሰው ነው ተብሎ ስሙ ይኸው ያልናችሁ ሰው ይሄ ነው ተብሎ ለሱ አጀንዳ ብቻ ነው የተመጣው። እፎይ ተናግሮ አልጠገበም። እፎይ ማብራራት ይፈልጋል። ያ ሰው ግን ማብራራት አልፈለገም። 5 ደቂቃ ከዛ 3 ደቂቃ ከዛ 2 ደቂቃ እያለን እንጨርሳለን ነው ያለው። እውነተኛው እምነት ያለው ማን ነው? በ5 ደቂቃ የሚብራራ አምላክ የለኝም ካላችሁ የምታመልኩት ጣዖት ነው። ማናችሁም ሰው በ5 ደቂቃ አምላኬን ተናግሬ ጸሎት እንኳን በ5 ደቂቃ የማይበቃን ጊዜ አለ። የ1 ሰዓት ጸሎት እንኳን የማትረካበት ጊዜ አለ። አምላክን ለምነ እንኳን ስለ አምላክ በ5 ደቂቃ ተናግሬ ጨርሳለሁ ብለ የምትሰራው ፖለቲካ ሁሱ አልቻልክም። ዝም ብሎ ማውራትና በተግባር መነጋገር ይለያያል። ይሄንን ፖለቲካ ደግሞ ይዘህ ሄደህ ስንት ነገር ስትባሉበት የነበረው ቤት ገብታችሁ ፖለቲካ ልትሰሩ ፈልጋችሁ፣ ይሄ አይነት ደካማ አስተሳሰብ ይቅር፣ አይጠቅማችሁ። እፎይ ጊዜ ካለ ብትመጣና እኔ ቤት ሙሉ ልዩነታቸውን የሀባሽና የማን የሚባለው ወሃቢ የሚባለው ልዩነታቸውን ዲፋይን ማድረግ ትችላለህ። አትናደዱ። እናንተ ሄዳችሁ እንደፈለጋችሁ ስትሉ ማንም አልተናገራችሁም። እዮዳ ቤት ማንም አልጠየቃችሁ። እናንተ ግን ታኮርፋላችሁ። የኩርፊያ ጭንቅላት አላችሁ። ለምን ሊገባኝ አይችልም። በጭራሽ የሚገባኝ ነገር የላችሁ። ስለዚህ አሁን የተደረገው ነገር መጀመሪያ ሊረብሽ የፈለገው ማን ነው? እንዳትገባ እያለ ሲለው የነበረ ማን ነው? እውነቱን እንነጋገር። ማን? ኢምራ የሚባለው ልጅ። ኢምራ የሚባለው እኔ እፎይን ካላናገርኩት ማነጋገር አይቻልም እያለ የነበረ ሰው ነበረ።
ለምን ይዋሻል? ለምን ይቀጠፋል? ለምንስ ውሸት ይነገራል? ምንድን ነው የሚጠቅማችሁ? ስለዚህ የኦርቶዶክስ ልጆች ገብታችሁ ይህንን ነገር ኤክስፕሌን ታደርጋላችሁ። ብቃት ያላችሁ ሰዎች እውነቱን ነው የተናገረው። ምንም ሱሱ የሚባል ምንም እውቀት የለው፣ እንዳየነው ዝግጅት የለው፣ የሚያወጣው ነገር የለ፣ አንድ ነገር የሚጠይቀው ነገር የለ። እፎይም ብቻ ተሳዳቢ ነው ብሎ አትለጥልጦ ለማስወጣት ነበር። እፎይ በደንብ ሰዓቱን ተጠቅሞ በደንብ ኤክስፕሌን አድርጎ ነው የወጣው። በደንብ ከሚገባው በላይ ጥቅሶችን እያወጣ ማስረጃ እያወጣ በማስረጃ ሲናገር እሱ ቻትጂፒቲን ነበር የሚጠይቀው። እንዳያችሁት ቻትጂፒቲ ላይ እየገባ ነበር ሲጠይቅ የነበረው። ሀቅ አይደለም የምትፈልጉት? ሀቁ ተዘርግፏል። ሀቁ ነው። ስለዚህ ለወደፊትም እዘግብሃለሁ። ምንም አልቻላችሁ። እፍላከ እውነቱን ንገረኝ ካለ ሰላም ብዬ ያለው እርግቤ እንዴ